ዛሬ እንኳን ብዬ ወይኔ አሁን ይሄ እሷ የምትጎርሰው 10 ጉርሻ ተቅመም ሆኖ ሀይሚና ብሩክ በሚፍታህ ቤት ተከስተዋል። ሚፍታህ እንግዲህ ከትናንት ጀምሮ ማለት ነው በነ ሀይሚ ፍቅር እንዴት ነው ትናንትና እነሱ ለብዙ ሰዓት እንዴት ነው ተቃቅፎ ደስታቸውን ሲገልጹ፣ እሱ ደግሞ በቃ የኔ ኮኮ ቤት ነው ያለሽው እያለ በጣም ሲያስቀኝ ነበርና ዛሬም እንግዲህ በሱ ቤት ተገኝተው በዚህ መልኩ እያያቸው ነበርና በጣም ነው የሚገረምባቸው። በጣም እንዴት ነው ጥልቅ ፍቅር እንዳላቸውም እጅግ በጣም እሱ ራሱ ብዙ ነገር ብሏልና ያው እንግዲህ ተጋብተው ወልደው ለቁም ነገር እንዲያበቁ ብዙ ምኞቱን ገልጿል ማለት ነው። እና ሲቀጥል ዛሬ እንግዲህ ኤፋ ምን ነገር ገጥሞት ነው በቃ ያስደነበረው ነገር ምንድነው? ምንድንስ አድርጎ ነው? እንግዲህ ኤደን እና ኤፋ የነበራቸውን ሁኔታ ታውቃላችሁ። በመሀል ቤዛ መጥታለች እና እንግዲህ ኤደን ከኤፋ አርግዣለሁ ብላ ጉድ አድርገዋለች ማለት ነው። ኤፋም እንግዲህ ማንንም ማየት አልፈልግም ብሎ የመጨረሻ ደንብሮ ጥሏቸውም ሊሄድ ነበረና እንግዲህ ዛሬ አይታችኋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት። ቃሉ ራሱ እንዴት ነው የሚከብድ ማለት ነው። ካንተ አርግዣለሁ ሲባል እንደው በሌለው ነገር ማለት ነው። እና ያ ማለት ምንም ባልደረሰበት ነገር ከብት ባልዋለበት ኩበት ለቀማ ነው የሚባልና እንግዲህ ኤደን ጉድ አድርገዋለች። ዛሬ እንግዲህ ሀይሚና ቦራ በሚፍታህ ቤት ተከስተው እንግዲህ ዛሬ ብዙ ነገር አውርተዋል። ሚፍታህም ብዙ ነገር ብሏል። እነሱ ከመምጣታቸው በፊት ማለት ነው። በቦራ ስኬት እጅግ በጣም ያስገረመውና ያስደነቀው በቃ እንደ ቀላል ነገር ጫማ ምረጥ እንደሚል ሰውን አንድ ብሎኝና ተሮግስትና የመጣ ነው እያለ ትናንት ሲል ነበርና ብሩክ ዛሬ እንግዲህ አዲስ ነገርም እንዳለ ነግሮናል። እንግዲህ ከእግዚአብሔር ፍቃድ ጋር በቅርቡ ደግሞ አዲስ ነገር ይኖራል እንደምንም ተፍ ተፍ ብለን እያለ ነው። ብሩክ እንግዲህ በቃ ጎጆውን ለመቀሰር በቃ ደፋ ቀና እያለ ይገኛል። የኛ ጀግና እንግዲህ ከብሩክ ጎን ደግሞ አንድ ጠንካራ ጎበዝ ሴት አለችና እሷም ስላለች ተያይዘው እንግዲህ በቃ የከፍታቸውን ማማ ለመጎናጸፍ እየተሯሯጡ ይገኛሉ ማለት ነው። በጣም ነው ደስ የሚለው እውነት ለመናገር በእነሱ ስኬት በእነሱ ደስታ የማይደሰት ሰው እኔ ካለ ምንም ማለት አልችልምና እውነት እንግዲህ ብሩክ በጣም ብዙ ነገር ዛሬ አይታችሁታል። በሚፍታህ ቤት ያለውን ነገር ሁላ ሲያወራ ነበር። ሚፍታህም እንግዲህ በነ ሀይሚና በነ ቦራ እጅግ እየተገረመና እየተደመመ ነው ያለ። በቃ አሉ ከተባሉ ዩቱበሮች እንግዲህ ሶሻል ሚዲያውን በትክክል የሚጠቀሙበትና በጣም ተወዳጅን ያተረፉ ሀይሚና ቦራ እያለ ብዙ ጊዜ ይላልና እውነት ለመናገር ዛሬ እንግዲህ በቤቱ ተገኝተው የምሳ ግብዣ አድርጎላቸው እንዲሁም ቃል የገባውንም ቃሉንም ሳያጠፍ ቀኑ ቢንትን ቢልም ቢረዝምም እሱም ያው ኢትዮጵያ ውስጥ ስላልነበር ዛሬ ሰርፕራይዛቸውን ወይም ቃል የገባላቸውን ሰጥቷቸዋል ማለት ነው። እና እንግዲህ ብዙ ነገር ብሏል። እንግዲህ ሀይሚና ቦራ ከካሜራ ጀርባ በጣም ብዙ ነገሮችን እያሳኩ እያሟሉ ይገኛሉ። እነሱ ጎጆ ወጥተው ሊያሳዩን በጣም ተፍ ተፍ እያሉ ነው። እና እኛ ደግሞ እዚህ ጋር ሀይሚና ቦራ ፍቅረኛሞች አይደሉም። ብሩክ እኮ አያፈቅራትም። አሁንማ አየነ አወቅነ እኮ ትናንትና እኮ ቪዲዮ ላይ አሳካሁት ነው ያለ እንጂ አሳካ ነው ቢል ምን ችግር አለው የምትሉ የተደነጋገራችሁ ብዙ አላችሁ። እነሱ ካሜራ ላይ የምናየውን ብቻ አይደለም እና ከካሜራ ጀርባ በጣም ብዙ ስኬቶችን እያሳኩ ይገኛሉ። ዛሬ ስለተሰጣቸው ስጦታ ምንድነው ያለ የሚገባ አንድ ቤት ስለሆነ አንቺም ወሰድሽውን የወሰድኩም የሚገባ አንድ ቤት ነው ብሏል ብሩክና እውነቱን ነው የተናገረው ማለት ነው። ስለዚህ ሀይሚና ቡራ ከዚህም በላይ ከሰሩ በቅርቡ ደግሞ ቤት እንደሚገዙ ባለሙሉ ተስፋ ነኝ። ብሩክ ተናግሯል። እንግዲህ የምር እኔ በስማ እሱንም በጉጉት ነው የምጠብቀውና እንግዲህ ቤት ከገዙ ከዛ በኋላ ደግሞ ቀስ እያሉ ሀይሚ እየለመደች ደግሞ አለ አይደል ሀይሚ ሸርሸር የምትልበት ደግሞ የአንዲት መኪና ይገዛል። አለቀ በቃ። ከዛ ይጋባሉ፣ ልጆች ይወልዳሉ። ልጆቻቸውን ወደ ትምህርት ቤት ነው ከዛ ማለት ነው። እና 4 ልጆች ተሎ ውለዱ እየተባሉ ነው ደግሞ። ኧረ ቆይ እንጂ ስኬታቸውን ያሳቁ። አሁን ላይማ 4 ልጅ መውለድ ሀይሚንም አርግዛ ባየዋት የሚልም ኮመንት አይቼ እየሳቁ ነበርና አሁን ላይ መስራት ነው ያለባቸው። እውነት ለመናገር ይስሩ፣ ይጠንክሩ። ገና ልጆች ናቸው። ብሩክ ገና 21 አመቱ፣ ሀይሚዬም እንግዲህ ታውቃላችሁ የሷንም እና ስለዚህ ልጆች ስለሆኑ በዚህ ሰዓት መስራት ማደግ ነው ያለባቸው እና ይደርሱበታል ማለት ነው ለልጁ
4ቱ ልጆች ውለዷቸው ተሉ አምጧቸው እየተባሉ ነው። እና እንዲሁ የኦዲየንስ ነገር በጣም ነው የሚገርመኝ የምር ስለሚወዷቸው ነው። እና እንግዲህ አሪፍ ጊዜ ነው ያሳለፉ ማለት ነው። በጣም ሚፍታህ ወንድማችንም እናመሰግናለን። ብዙ ጊዜ ሰርፕራይዝ ያረጋቸዋል። ቃል የገባውን አንድ አይነት ልብስም ስጦታም ሰጥቷቸዋል እና ጎበዝ ነው። እንዲሁም ደግሞ የሆነ ፕሌስቴሽንም ቃል ገብቶላቸው ነበር። አንድ ጊዜ ለብሩክ ሰጥቶታል ማለት ነው። በጣም ምርጥ ወንድማቸው ነው። የምር ነው የምላችሁ እና በጣም ማለት ነው እንግዲህ እሱንም አበረታቱት ተብላችኋል ማለት ነው ሁላችሁም ማለት ነው። ሲቀጥል ወደ ሀይሚ ወንድም ወደ ኢፋ አመራለሁ ማለት ነው እና ቤዚ ኤደን ማለት ነው። እና ዛሬ እንግዲህ ኤደን ማለት ነው በጣም ኢፋን አስደንግጠዋለች። እንግዲህ ለቤዚ ያረዳቻት እኔና ኢፋ እኮ ብዙ የፍቅር ሁኔታዎችን አሳልፈናል። አንቺ በሌለሽ ሰዓት አንቺ በመሀል መተሽ እንደዚህ ህይወታችን በጠበጥሽው እንጂ እኔ በቃ አሁን ምንም ማድረግ የማልችለው የማልደብቀው ነገር ነጋ ሆዴ እየገፋ መጣ። ስለዚህ ምን ላድርግ እኔ ከኢፋ አርግዣ ያለው ብላ እንግዲህ ኤደን ማለት ነው እና ኤፋን የመጨረሻ አስደንግጠዋለች። ቤዚም ደንግጣለች። ቤዚ ግን እኔ እንጃ ጎበዝ ልጅ ናት በጣም ኤደንን ነበር ትሬስ ስታደርግ ነበር እና ኤፋን እየተቆጣችሁ ማለት ነው። ኤፋ እዚህ ጋር ምንም ባላደረገው ነገር እሱ ያውቃል ራሱን እና እየተከራከረ ነበር። ግን ደግሞ ቤዚ በቃ ከኤደን ጎን ሆና ኤፋን ስትቆጣ ነበር። ደግሞ ለምንድን ነው የምትቆጣ? ጥፋቱ የማን ሆኖ ነው እያለች እና በጣም አስደንጋጭ ፕራንክ ነበር።